ህንፃ ከጣሪያው ጀምሮ ወደ ታች የሰሩ ጥበብን የጀመሩ ሮጦ የቀደሙ ቆሞ የጠበቁ ጥለዋቸው የሮጡ በስልጣኔ ምናምን ነገር ቤተክርስቲያን ድንቁርናን ያጠፋች ድንቁርናን ያጠፋች የነበረች ቤተክርስቲያን ነበረች። ፊደል ቀርጻ ትምህርት ያስተማረች ሀሁ ያስቆጠረች ቤተክርስቲያን ነበረች። ለዓለም ብዙ ትልልቅ አሻራዎችን የህንፃ ጥበብን ብናይ የመድኃኒትን ብናይ እያንዳንዱ ጥበቦችን በጣም ለብዙ ነገሮች ግንባር ቀደም የሆነች ቤተክርስቲያን ነበረቻቸው ተብሎ ነው የሚነገረው። ታሪክ እንሆናለን ማለት ነው ወይስ ታሪክ እንሆናለን። ስለዚህ ታሪክ ከመሆናችን በፊት ኦኬ ከ10 ላይ 3 ሲቀነስ 10 11 12 13 14 እያለ ይመጣል አይመጣም። ከ10 3 ሲቀነስ 7 ነው። ከ7 6 ሲቀነስ 1 ነው። በሚያሳዝን ሁኔታ 1 ሲቀነስ 1 ደግሞ 0 ነው። 1 ሲቀነስ 1 0 ነው። እየተገደልን አንበዛም ማለት ነው። ምን አይነት ሰማዕትነት ነው ፍሬ የሚያፈራው ከተባለ ምን አይነት ሰማዕትነት ነው ፍሬ የሚያፈራው ከተባለ እንደተመለከተው መጽሐፍ ላይ የቅዱስ እስጢፋኖስ መወገር ሐዋርያት ሥራ ምዕራፍ 7 ላይ እንደምናገኘው በዛ በእርሱ ሞት ደግሞ የተስማማው አንድ ጎበዝ አለቃ ሳውል የሚሉት ከእርሱ እግር ስር የነበረው ማለት ነው። ልብሱን በጎበዝ አለቃ ስር ነበር እንደሚለው ልክ ሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ስናነብ እንደምናገኘው ምን አይነት እንትን ነበር ሲባል ልክ ክርስቶስ በመስቀል ላይ ሆኖ እየገደሉት ለነበሩት ለነዛ ጨካኞች የሚያደርጉትን አያውቁም ይቅር በላቸው ብሎ እንደተናገረው እርሱም ደግሞ ከጌታው ከመምህሩ ከክርስቶስ ተመልክቷልና ለገዳዮቹ ይቅርታን የጠየቀ ድንጋይ ይዘው ፊት ለፊቱ ሲቆሙ ያ የያዙትን ድንጋይ ሳይሆን ከእርሱ ጋር የነበረውን ጌታ ተመልክቶ ስለነበረ ሊቢያ ላይ ታረዱ የነበሩ ሰዎች ምንም አማራጭ አልነበራቸውም። አንድ ብቻና አንድ እድል ነበር የነበራቸው፣ ወይ ሃይማኖታቸውን መካድ ወይ ደግሞ ክርስቲያን ሆነው የክርስቶስ ሆነው ከክርስቶስ ፍቅር የሚለየን የለም ብለው ደግሞ መሞት ነበረ። ይሄ ሰማዕትነት ይባላል። ማንን መረጡ ሲባል ስለ አንተ ቃሉን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈው ሮሜ ምዕራፍ 8 ቁጥር 36 ላይ እንደሚታረዱ በጎች ተቆጠሩ። ስለማን ሲሉ? ስለ ክርስቶስ ሲሉ። ይሄ ፍቅር ነው። እዚህ ይሰማችኋል ጋይስ። ስለዚህ አሁን እየመጣ ሊያጠፋን የሚፈልግ ካለ ግን እየመጣ ሊያርደን ሊቀንሰን የሚፈልግ ካለ ግን ይሄ ምን ይባላል? ጂሃድ። እዚህ እስልምና ቁጥር የደረሰው እንዴት ነው ሲባል ሌሎቹም በመግደል እነሱ በጦርነትና ባሪዎቻቸውን እየተገናኙ ከ4 በላይ እያገቡ ቁጥራቸውን እያበዙ እዚህ ደርሰዋል። ስለዚህ አሁን ደግሞ ከመጥፋት ያዳነቻቸውን ሀገር ከመጥፋት ያዳነቻቸውን እምነት ኦርቶዶክስ የኢትዮጵያ ኦርቶዶክስን ሂድ ወደ ሀበሻ ምድር የተባሉትን ረስተው ዘንግተው ዛሬ ቁጥራቸው በበዛበት ሁሉ ላይ ለክርስቲያኖች ፈተናና ሰቆቃ እንዲሁም ደግሞ ስደት ደግሞ ምን ሆኗል? ስደት ደግሞ መንስኤ ሆኗል። ስለዚህ አሁን በድፍረት ወጥተን እንናገራለን ማለት ነው። ምን ብለን? መሞት እቅዱ የለንም። በማን? በእናንተ ሽንታሞች ሞት፣ በእናንተ ሽንታም ገዳዮች ማለት ነው። በጣም ሽንታም ገዳዮች ናቸውና ይቅርታ እሺ። ስለዚህ ክርስቲያን ደግሞ የንጉስ ልጅ ነው። ክርስቲያን ደግሞ ጉልበታም ነው። ክርስቲያን ደግሞ የሚፈራው እዚህ ምድር ላይ አንዳች ነገር የሌለው ነው። ቢኖርም ለክርስቶስ ነው፣ ቢሞትም የክርስቶስ ነው። መዳረሻችን መገኛችን ከእርሱ ጋር ነው። ስለዚህ ክርስቶስ ያለው ደግሞ ምንም ሊፈራ አይችልም ነው። ክርስቶስ ከእርሱ ጋር ያለ ሰው እግዚአብሔር ከኛ ጋር ካለ ማን ይቃወመናል? ስለዚህ ክርስቶስ ከኛ ጋር ያለ ክርስቲያኖች ስለሆንን የእነርሱ ይሄ የፈሪ ቢላቸው አያስፈራንም። ፈሪነታቸው እንዴት መሰላችሁ ጋይስ? ሁልጊዜም ጥቃት የሚያደርሱት ልክ እንደ ጅብ ብዙ ሆኖ በሚሄዱበት ቦታ ላይ ነው፣ ወይም እነርሱ ቁጥራቸው የበዛበት ቦታ ላይ ነው። ሌላ ቦታ ላይ ሲያለቃቅሱ አይተን የለ እንዴ? ከዛ ያላችሁም እንዲህ ቦታ እንዲሆነ እንዲህ ቦታ እንዲተደረግን ራሳቸው በማን በወሃቢያ በሚባሉት እየተገደሉ እርስ በርስ እየተጫረሱ ክርስቲያኖች ላይ ለማላከክ ምናምን ግን ይሯሯጡ ነበረ። ሰው መንቃት አለብን። ምን እናድርግ? በፈሪ ቢላ መታረድ የሚፈልጋለ? ለምን እንደምታረደው? እኛ ካልቆምን የእኛን ልጆች ቀጣዩን ትውልድ ካልተረከቡ ካልቀጠሉ እንዴት ኢትዮጵያ ውስጥ ቤተክርስቲያን ልትኖር ትችላለች? ሰው ሊያጠፉን ነው ፍላጎታቸው ማለት ነው። ሊያጠፉን የመጡትን ደግሞ ምን መብት አለን ሲባል ራሳችንን የመከላከል መብት፣ የመኖር መብት አምላክ የሰጠን
በስጋ እስከቆየን ድረስ እዚች ምድር ላይ እንድንኖርባት ይችን ሀገርችን ርስት ሰጥቶናል። ምን እንድንል? በቅድስና መልካሙን ስራ ለመስራት በክርስቶስ ተፈጠራችሁ አይደል የሚለው? መልካሙንና ቅድስና የሚያስገኘውን በጎን ስራ እየሰራን ክርስቶስን ወደ መምሰል የምናድግበት ብዙ ብልቶች ሆነን ሳለን በክርስቶስ አንድ አካል ሆነን ራስ የሆነውን ክርስቶስን እያመሰገንን እየተማጸንን የምንጓዝበት ምን አለችን? አንዲት ቤተክርስቲያን አለችን። ዳግማዊት የኖህ መርከብ፣ የሚድኑ ነፍሳት ሁሉ የሚጨመሩባት የእረፍት ስፍራ አለችን። ማን? ቤተክርስቲያን። ቤተክርስቲያን ማለት ግን ቴዎሎጂካሊ ስፒኪንግ መጀመሪያ የሚወስደው የክርስቲያኖች ህብረት ነው። የክርስቲያኖች ህብረት እየተገደሉና እየታረዱ ከሆነ ባይ ዲፎልት ማን እየተገደለች ነው? ቤተክርስቲያን እየተገደለች ነው። ቤተክርስቲያን ምን እያደረጓት ነው? እያጠፏት ነው። ሶ ቤተክርስቲያን ኦርቶዶክሳውያን እኮ ነበሩ የት? ኢትዮጵያ እንዲባል ነው የምንፈልገው? ወይንስ ምድርን ሁሉ ወርሰን በምን? በቢላ አይደለም፣ በመግደል አይደለም፣ በጂሃድ አይደለም፣ በወንጌል ለምድር ሁሉ ህይወት የሚሆነውን ብርሃን የሚያወጣውን ክርስቶስ ኢየሱስን ሰብከን ወደሚደነቅ ብርሃን አምጥተን ከዛም ደግሞ ህይወትን ከራሳቸው ጋር አድርገው እርሱ ከነርሱ እነርሱ ደግሞ ከክርስቶስ ጋር የሚኖሩበትን መንገድ ማዘጋጃ ድልድይ መሆን ይሻለናል? ወይንስ ልክ እንደ ከብት በየጥጋ ጥጉና በየመንደሩ እየታረድን ሻማ እያበራን ጥቁር እየለበስን ገደሉን እኮ እንደዚህ ያደረጉን እኮ እያለን ከዛስ እነዚህ ክርስቲያኖች እኮ ጮኸው ያቆማሉ? መጮህ ልማዳቸው ነው። ትላንትናም ሲጮሁ ነበር። ስለዚህ ዛሬም ደግሞ ጮሁ ያቆማሉ እንድንባል ነው። አለዚያ መሬት ላይ የወረደ ስራ ያስፈልገናል። መሬት ላይ የወረደው ስራው ምንድን ነው ሲባል መደራጀት፣ ለመግደል አይደለም፣ ራሳችን ለመከላከል። ተፈጥሯችን እንኳን አይናችን አካባቢ ጋር የሆነ ቆሻሻ ነገር ቢመጣ ወይም የሆነ ትንኝ የሆነ ነገር ቢመጣ እኛ ሳናዘው ማለት ነው አእምሯችን በፍጥነት ምን ያደርጋል? አይናችን ቶሎ ሽፍን ያደርጋል። ይሄ የአይን አምላክ የሚባለው አለ። ብዙ ጊዜ ወደ አይናችን የመጣውን እኮ የሚከላከልን ተፈጥሯችን ምን ስለሚያደርግ ነው? በራሱ አእምሯችን መልእክት ስለሚያስተላልፍ ነው። በፍጥነት ማለት ነው ምን እንዲያደርግ? ያንን አካባቢ ከአደጋ እንዲከላከል አይናችን ጭፍን እናደርጋለን። አእምሯችን ማሰራት አለብን ማለት ነው። ሊገሉን የመጡት ምኖች ናቸው ሲባል ሊያጠፉን የመጡ ጨካኞች ናቸው። ስለዚህ ምን እናደርግ ሲባል ክርስቲያን ወንድም እህቴ፣ ኦሮሞ ሁን፣ አማራ ሁን፣ ትግሬ ሁን፣ ደቡብ ሁን፣ ከምባታ ሁን፣ ጊቻ ሁን፣ ምንም ሁን፣ እሱ ምድራዊ ማንም ፎርም ሞልቶ ያልተወለደበት ማንም እዚህ ቦታ ልገኝ ብሎ አስፈቅዶ ወይም ደግሞ ፎርም ሞልቶ ባልተወለደበት የትኛውም ሰው መርጦ ያንን ቋንቋ ባልተናገረበት እንደየነገዱ እንደየአካባቢው ሰው ያደገበትን ቦታ ስለሚመስል እንደውም አንድ ጥያቄ ልጠይቃችሁ። ታርዛን የሚለውን ፊልም ያየው አለ? ታርዛን የሚለውን ፊልም ያየው ሰው አለ? አሁንም እንትን ይሰጠኛል፣ አይገርም? ሪስትሪክሽን እየሰጠኝ ነው። እዛ ላይ ታችሁት ከሆነ ያ ልጅ ከማ ጋር ስላደገ ነው? ከዝንጀሮቹ ጋር ስላደገ አካሄዱ አይደለ የሚሄደው እሺ። አባይነህ አስሜ በጣም ከይቅርታ ጋር ደግመ ከጻፍክ ብሎክ አደርግሃለሁ። ለምን መሰለ ማደርግ የአርሲ ላይ የተገደሉት ሰዎች ለማሰብ ፕሮፋይል ማየት ይችላል። ያንን ስናደርግ ሪስትሪክሽን እየሰጠ ነው። ኢቭን አሁንም ሪስትሪክሽን ሰጥቶኛል። ካሳያችሁ እንትን ልበላችሁ። ይሄንን በማድረግ የራሱ የሆነ አዛኝ መስላችሁ ግን ደግሞ የሌላ ምናልባትም ሃይማኖት ተከታይ ልትሆኑ ትችላላችሁ። መታችሁ አላዘንክም ማለት ነው። እያወራን ያለነው ስለምንድን ነው? እያወራን ያለነው እኮ እየተነጋገርን ያለነው ላይቫችንን ከፍተን እኮ እየተነጋገርን ያለነው ስለሚሞቱት ሰዎች ሊያውም ገጻችን እየታወቀ ኢትዮጵያ እንዳለን እየታወቀ የት እንደምንገኝ እየታወቀ በድፍረት ወተን እየተናገርን ያለነው የሚሞቱት የአካል ክፍሎች ብልቶች ስለሆኑ ይገደናል ብለን ነው። እና ስርዓት ያዙ። የምትጽፈውን ነገር ከቻልክ በጣም ወንድሜ ከይቅርታ ጋር ክርስቲያን ከሆንክ ለመመልከት ራስን ለመፈተሽ ሞክር። ካልሆንክ ግን በብሎክ ሞዴሬተሮች ካላችሁ አሰናብቱልኝ። እንደዛ ነው የምንቀጥለው። ስለዚህ እዛ ላይ ምን ያደርግ ነበረ? ያ ታርዛን የሚለው ፊልም ላይ አካሄዱ ምናምን ህፃን እያለ ስለሆነ ከዝንጀሮቹ ጋር ያደገው ልክ እንደ ዝንጀሮቹ ነበር የሚራመደው። ኦኬ፣ እንደምን ይራመድ ነበር? እንደ ዝንጀሮቹ። የሰው ልጅ ግን እንደዛ በሁለት እግሩና በሁለት እጁ ነበር የሚሄደው? አልነበረም። እያየ ያደገው ዝንጀሮቹን ስለሆነ
ኦኬ የሚጮሁት አጫጫው ቋንቋቸውን የእነሱን እያየ እየተመለከተ ስላለ ልክ እንደነሱ ነበር የሆነው። ግን እኮ ተፈጥሮ እኮ ይለያል። ልክ እንደዛው ሁላችንም ስንፈጠር ሰው ሆነን ነው የተፈጠር ነው። ማናችንም መርጠን የትኛውን ቦታ ላይ የትኛውን ቋንቋ አልተናገርንም። እንደውም ክርስቲያን ዘሩ ዳግም ከማይጠፋው ዘር የተወለደው በክርስቶስ ስለሆነ ዘሩ ክርስቶስ ነው። የሚገርም ዘር አለን። የትኛውም አያድንም። አማራነት አያድንም፣ ደቡብነት አያድንም፣ ትግሬነት፣ ኦሮሞነት አያድነኝም። የሚያድነኝ ዳግም ከማይጠፋው ከክርስቶስ ስሆን ነው። የምድነው ክርስቶስ ኢየሱስን ስለብስ ነው። የምድነው እርሱን በመምሰል ማደግ መጀመር ስችል ብቻ ነው። ስለዚህ ዘራችን ማን ነው? ክርስቶስ ነው። ቋንቋ አለን። አዎ ቋንቋ አለን። ሁላችን የምንኮራበት ቋንቋ አለን። ከእንስሳት ጋር የምንግባባበት፣ ከሰዎች ጋር የምንግባባበት ዓለም ላይ መግባቢያ ሆኖ የተሰጠን እናም ደግሞ እርሱን ስናደርግ ደግሞ የመንፈስ ፍሬ ተብሎ የተገለጠው ምንድን ነው? ፍቅር ነው። የሁሉ ፍጻሜ የሆነው ፍቅር ነው። ክርስቲያን ምንድን ነው? ፍቅር ነው። ክርስቲያን ፍቅር ነው። ሀገር አለን። አዎ ሀገር አለን። ምን አይነት ሀገር? የምንኮራበት ሀገር። ምን አይነት ሀገር? ለዘላለም የምንኖርበት ሀገር። ምን አይነት ሀገር? ሙሽራው ክርስቶስ መጥቶ ሙሽራይቱን ሲወስድ ያዘጋጀበት ስፍራ ላይ የሚያሳርፈን ምን አለን? ተስፋ ርስተ መንግስተ ሰማያት አለችን። ምን? ሀገራችን በሰማይ ነው። እዚህ የምንቆየው ለጊዜው ነው። እዚህ የምንቆየው የመጎብኛችን ቀን እስኪደርስ ነው። በርዝ ዴት እንዳለን ኢንድ ዴት አለን። ስንሞት ልክ አንድ ህፃን ልጅ በእናቱ ማህፀን ውስጥ ለ9 ወር ብቻ ይቆያል አይደል? ለጊዜው ከእናቱ ማህፀን ከወጣ በኋላ ሌላ ዓለም ላይ ይመጣል። ሌላ ሰፊ ዓለም ላይ ይመጣል። በእናቱ ማህፀን እያለ የሚበላው የሚመገው በምን ነበር? በእትብት ነበረ። የሚመገበው የነበረው እናቱ ማህፀን ላይ ያለ በእትብት ነበረ። ጠባብ ዓለም ውስጥ ነበር የነበረው። በእግር መራመድ፣ በእጅ መብላት አልነበረም ነበር። ልክ ከእናት ማህፀን ከወጣ በኋላ ግን ምን መጣ? በዛ እናት ማህፀን ውስጥ ይመገብበት የነበረው ሲስተም ነው ያለው አልነበረም። ምን ሆነ? በእጅ መብላት፣ በእግር መራመድ፣ ወደ ሰፊው ዓለም መጣ። ከዛስ አሁን ደግሞ ወደ እናቱ ማህፀን መግባት ይችላል? አይችልም። እኛም ከሞትን በኋላ ወደዚህ አንመጣም ጋይስ። ለዘላለም የምንኖርበት ተስፋ የምናደርጋትን እርሱ ክርስቶስ ኢየሱስ በቀኝ ሲያቆመን የምንወርሳት የተዘጋጀችልን ስፍራ አለችን። መቼ? ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ መንግስት ግቡ። ከዛስ ተርቤ አብልታችሁኛል አይደል የሚለው ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ጀምሮ። ስለዚህ ተስፋ የምናደርገው የማይነጥቁንን ታላቁን ተስፋ ነው። ህመም የሌለበት 72 ደናግላንን የምንገረስበት ቦታ ያለበት ነው አይደለም። ተስፋችን ምድራዊ አይደለም። ተስፋችን ከክርስቶስ ጋር መኖር ነው። ተስፋችን ከማን ጋር መኖር ነው? እኛን ከተቤዠን ካዳነን፣ ደሙን ካፈሰሰልን ከዚህ ድንቅ ጌታ አምላክ ከእርሱ ጋር ነው ምን የምንለው የምንኖረው። ታላቅ የሆነውን ማንም የማይነጥቀውን ተስፋን ያገኘ ነው። ስለዚህማ ብኖር የክርስቶስ ብሞት የክርስቶስ ነኝ። የሚያስፈራኝ ነገር አለ? የለም። ልንፈራለት ልንሳሳለት የሚገባው ነገር አለ? የለንም። እኛ ክርስቲያኖችን የሚያስፈራን እንግዲያውስ እወቁት አንድ ነገር አለ። እርሱም ከክርስቶስ ተነጥሎ መኖር ያስፈራናል። ምክንያቱም ከክርስቶስ ውጭ የምንኖረው ሁሉ በምንድን ነው? በሞት ጥላ ውስጥ ነው የምንሄደው። ከዛስ በሞት አረንቋ ውስጥ ነው የምንኖረው። ከዛስ ለዘለዓለም ጠፍተን ስም አጠራራችን ጠፍቶ እናም ደግሞ ለሰይጣንና ለመልእክቱ ወደ ተዘጋጀ ወደ ዘላለም እሳት ውስጥ ገብተን ከአምላክ ተለይተን የምንኖረው ህይወት እንፈራዋለን። እኛን የሚያስፈራን ይሄ ነው። ሞት አያስፈራን። ሞትማ ድልድይ ነው። ሞቶ የመውጊያ ወዴት አለ ተባለኩ። ክርስቲያንን ይሄ አያስፈራውም። አሁን ግን ምን ማድረግ አለብን ሲባል መሬት ላይ ያለ ስራ ያስፈልገናል። መሬት ላይ ያለው ስራ ምን አይነት ነው ሲባል እነሱ ምን እያደረጉ ነው? አሁን እነሱ ምን እያደረጉ ነው? እያረዱን ነው። የሚያርዱን የሚገሉ ለምንድን ነው? ምክንያቱም ክርስትናን ለማጥፋት ነው። ክርስትናን ለማጥፋት ከተነሱ ታዲያ ምን እናድርግ ከተባለ ልክ እንደ ዳዊት እንሆናለን። ጋይስ ዳዊትን ታስታውሱታላችሁ? ዳዊት ጎልያድን በጠጠር ሲገለው ተዘመረለት። ዳዊት ገደለ ተብሎ አይደለ? ተዘመረለት። በዛ ጠጠር ላይ የእግዚአብሔር ኃይል ነበርና ምን ሆነ?
እግዚአብሔር ከእርሱ ጋር ነበርና ለሀገር ለምድሩ አስቸግሮ የነበረው ጎልያድን በአንድ ጠጠር ጣለው። ዳዊት መልሶ ኦርዮንን ደግሞ አስገደል። እግዚአብሔር አምላክ ጎሽ ደግ አረካለው አላለውም። በዛ ተቀጣበት። ሌሊቱን ሙሉ አልጋው እስኪርስ ድረስ ምን ያደርግ ነበር? ያለቅስ ነበር። ማን? ዳዊት። ስለምን? ስለ ስህተቱ። ስለዚህ ፍትሃዊ የሚባሉ ራስ መከላከሎች አሉ ማለት ነው። እንዴት እናወርደው ከተባለ እንዴት መሬት ላይ እናድርገው ከተባለ ምን እናደርጋለን መሰላችሁ ጋይስ? ቀላል ነው። ሁላችሁም በየከተማችሁ በየሰፈራችሁ የሚሆን የቴሌግራም ግሩፕ ይከፈታል። ከዛ በኋላ በዛ በሚከፈተው ግሩፕ ላይ ምክንያቱም በውስጥ ለማናገር ስለማይቻል ሁላችሁን ማግኘት ስለማይቻል ማለት ነው። በሚከፈተው በቴሌግራም ግሩፕ ላይ ምን ማድረግ ይቻላል? እየመጣብን ያለውን ነገር ማንቂያም ከሆነ ማንቂያ፣ መዘጋጀት ከሆነ መዘጋጀት፣ ራሳችን ለመከላከል። ክርስትና ስለ ልቦና በራሱ ማጥቃት አይደለም፣ መግደል አይደለም። እንዴ ስለ ልቦና ክርስቶስ አልሰጠንም። ክርስቶስ ዓለሙን ያሸነፈው ሞቶ ነው። በሞቱም ደግሞ ዓለምን አሸንፏል። እኛም የክርስቶስ ነን። ያ ማለት ግን ቢላ ይዘህ አላሁ አክበር እያልክ ስትመጣ አንገቴን እሰጥሃለሁ ማለት አይደለም። መሞትም ካልቀረ በጀግና መሞት እንደው ደስ ይላል። ጌታን ነው የምላችሁ፣ በጀግና መሞት ደስ ይላል። ሞት ካልቀረ በጀግና መሞት የመሰለ ነገር በፈሪ ሰው ሲሞት ያናዳል። ክርስቶስን ይሄ ስነ ልቦናችን አይደለም። ይሄ የክርስትና ስነ ልቦና አይደለም። ስለዚህ ራሳችንን ለመከላከል ማድረግ ምናዊ ስልጣን አለን፣ ህገ መንግስታዊ ስልጣን አለን፣ የመኖር መብት አለን። ዝም ብሎ ለሚመጣ ሁሉ አንገቴን እየሰጠሁት እያረደኝ ስታረድ በዛለሁ አልለውም። በማንም ሽንታም እየመጣ አንተ ሴታ ሴትን ያልከኝ ና ሰፈሪ ልንገርህና እንደው በክርስቶስ እኔ አንተ ያለህበት ይኸው ክርስቶስን ይኸው እኔ በጌታ የሚያለው እኔ አንተ ያለህበት እመጣለሁ። ይኸው ና አውራኝ፣ ይኸው ና ግባ፣ ና ላክ፣ ተሳደብ፣ ና ላክ፣ ኢምራን ሱልጣን ና ላክ፣ ይኸው ላክ። አንተን ኢንቫይት ማድረግ ሳልቻልኩ ነው። ና ላክ፣ በክርስቶስ እንደው ላክና ና ግባ። ፈጣሪ አምላክህ መግደል ስለማይችል ገላ የምትልክለት አምላክ አለ አንተ። እኔ ግን ገድዬ ሳይሆን በወንጌል ማርኬ ከኔ ጋር በህብረት አንዱ አካል እውነተኛው አካል ላይ መጥቶ በሚደነቀው ብርሃን እንዲመላለስ ግን አድርጓል። በምን? በወንጌል። ክርስትና የተስፋፋው በምንድን ነው? በዚህ ነው የተስፋፋው። እንዳንተ በጦርነትና እየገደልኩ እንትን እያልኩ አይደለም የተስፋፋሁት። አንተ ግን ያልኩ እውነቱን ስነግርህ ማለት ነው። ከፈለክ ይኸው ሰፈርህን ጻፍልኝ፣ ማን እንደሆነ እንትኑ እናያለን። ክርስቶስን ብያለሁ። ክርስቶስን በአምላኬ ምዬ መማር አልፈልግም። ና ይኸው ክርስቶስን ና ይኸው በውስጥ ጻፍልኝ። እንደናቃችኋለን እኮ ልክ እንደ ጅብ እኮ ብዙ ካልሆናችሁ እኮ አትንቀሳቀሱም አይደል? በስታችሁ ካልሆነ ደግሞ ሲጀምር አንድ ክርስቲያን ለ50 በቂ ነው። ልንገርህ፣ ስለ ልቦናችን ግን ይሄ አይደለም ነው። እኛ ይሄ በቪዲዮ እኮ ነው የወጡት። ፓፓ ተደብቄ እኮ አይደለም እኮ። የ2 ዓመት ህፃን ልጅ ነው የምትተኩስ እኮ ነህ። ለሊጥ የማትመለስ እኮ ነህ። በቃ ዝም ብለህ አየህ፣ በቃ በአፍ መጸዳዳት ነው። ያገኘው ነገር ላይ እንትን ትላለህ። በቃ ሞዴሬተሮች ካላችሁ እንትን በሉት ወይ ይበሉት። ልብ ቢኖር ልከ መግባት ትችላለህ። እኔው ለማንኛውም ምን ልላችሁ ፈልጌ ነው፣ በቃ መሬት ላይ የወረደ ነገር ማድረግ። ይኸው ፖለቲካ አደረገው። እኛ ስለ ፖለቲካ አላወራንም።
እንዴ? መሞት አንፈልግም ማለት ፖለቲካ ነው እንዴ? የሚጠብቀን መንግስት ከሌለ፣ የሚጠብቀን እረኛ ከሌለ ታዲያ በጎች ተቀበዝብዘን እንጥፋ ወይንስ እንደራጅ ነው ጉዳዩ። መልስ እንደራጅ ከሆነ ምን እናድርግ? እንነጋገር። የት የደረሰ መሬት ላይ ወረደ፣ መሬት ላይ የወረደ ሚዲያ ላይ መጫጫ ሻማ ማብራት አይደለም ያስናቀን ይሄ ነው። ነገ ተዋቸው ጩኸው ዝም ይላሉ መባሉ ነው። ይኸው ዛሬ እንዲቆም ያላደረገው ዛሬም ሰቆቃው እንዳይቆም ስማችን ከጠፋ አይቀር ታዲያ በደንብ እንቀንሳቸው ብለው ይኸው ይሄ ሁላ ነገር እየተፈጠረ ያለው። የሚጠብቀን መንግስት የለም። አዎ አረጋገጠን አይደለ? የሚጠብቀን የእምነት አባት የለም። ስለኛ የሚጮህ የሚከራከር የለም። አዎ አረጋገጠን። ዜን ምን እናድርግ? ሊያድን የሚመጣ አካል ከሌለ ራስን ታድናለህ ማለት ነው። እንዴት ግን እናድን ራሳችንን ነው። ይሄንን ሁሉ ሲነጋገሩ እነሱ በጣም ረጅም ጊዜ ወስደው ነበረ። ምን ወስዶባቸዋል? ጊዜ ወስዶባቸዋል። ከዛስ አሁን ስቴፕ ባይ ስቴፕ ሌቭል ባይ ሌቭል ምን እያደረጉ ነው? ስራቸውን እየሰሩ ነው። አሃ እኛ ግን እስካሁን ተኝተናል። ስለዚህ ምን እናድርግ? እንደራጅ። ለምን ከዚህ በፊት እንደራጅ የሚለውን ይሄንን ቃሌን ቆርጠውት አንድ ኡስታዝ የሆነ ቪዲዮ ሰርቶብኝ ነበረ። እኛ እንዳንሞት እንደራጅ ስንል ክስ ይመጣብንና እነርሱ ግን ለመግደል ሲደራጁ ጽድቅ ያደርጉታል ማለት ነው። አሃ ጠላቴ እሱ ሲገድል ልክ ነው፣ እኔ ደግሞ እንዳልሞት ወይም ደግሞ መሞት አልፈልግም ብዬ ራሴን ለመከላከል ስነሳ ኩነኔ ከሆነ ይለያል ነው ነገሩ። ያንተ ጽድቅ ይቅርብኝ ነው ነገሩ። ስለዚህ ሻማ እያበራን እያላዘንን ነገም አልቅሰው ጮኸው ዝም ይላሉ የሚለውን አባባል እንተወውና መሬት ላይ የወረደ ስራ እንስራ። እንዴት? ለምሳሌ በየሰፈራችን የየሰፈሩ አንተ ሪስትሪክሽን እየሰጠኝ ነው ጋይስ፣ ኮፒ ሊንክ አድርጉ እሺ። አንድ ጊዜ አሁን ማፒል አድርግ፣ አራተኛ ጊዜ በተከታታይ ሲሰጠኝ ክርስቶስን። ስለዚህ በየሰፈሩ የሆነ የቴሌግራም ግሩፕ ይከፈት በመላው ኢትዮጵያ። እንደ አንድ መካሪ እንደ አንድ ልብ ተናጋሪ እንደሚባለው አንድ አይነት የሆነ እንቅስቃሴ ማድረግ ስንጀምር፣ በህብረት መንቀሳቀስ በመንጋ መንቀሳቀስ ስንጀምር ልክ እንደ ንብ የሚተናኮለንም ሆኖ የትኛውም ሽንታም እየመጣ ቢላ እየያዘ አላሁ አክበር እያለ አጠገብ የሚደርስ አይሆንም ማለት ነው። ቀስ በቀስ እንቁላል በእግሩ ይሄዳል ይባላል። ነገ እመነኝ በቤተ ክርስቲያን ሄደ አስቀድሰ የማትወጣበት ጊዜ ቀርቧል። የትኛውም ቦታ ላይ ሞት ታውጇል። ከአሸባሪ ቡድኖችም ጋር ቢሆን አሉ እኮ ነገሩን እኮ አይደለ? ከአሸባሪ ቡድኖችም ጋርም ቢሆን አንድ ላይ ሆነን ምን እንላለን? እንሰራለን አሉ። ከዛስ ኢንሻአላህ ለምንድነው ቤተክርስቲያን የምታፈርሱት? ገንዘብ ወጥቶበታል አሉ። ነገ እኮ ምን ይሆናል አሉ? መስጂድ እናደርገዋለን። ስለዚህ አንተ ለእውነተኛው አምላክ ለእግዚአብሔር አምልኮ የሰዋህበት ምስጋናን ያቀረብክበትን ቤተክርስቲያን ይነጥቅህና እርሱ አንተ እሁድ ታስቀድስበት የነበረውን እርሱ አርብ ይሰግድበታል ማለት ነው። በሌላ አማርኛ አንተን ያጠፋል፣ ቤተክርስቲያንን ይወስዷል። ከዛ እነ ቱርክን መመልከት ነው። ኦኬ ቤተክርስቲያን የጋነም ደጆች አይችሏትም። አዎ አይችሏት። ልጠፋ አትችልም። አዎ ዩኒቨርሳሊ ነው ግን የተባለው ያ የሆነ አካባቢ ላይ በእቅድና በፕላን ሊያጠፉክ ይችላሉ። የሆነ ሰዓት ላይ እኮ እነዚህ ኢትዮጵያውያን ኦርቶዶክስ ክርስቲያኖች ነበሩ። ታሪክ የሚዘክር ትሆናለህ። ታሪክን ለልጅ የምታወርስ አትሆንም። ለልጅ ክርስትናን የምታሳልፍ አትሆንም። ምን ትሆናለህ? ታሪክ የሚወራበት ትሆናለህ። ስለዚህ ምን እናድርግ? ማድረግ ያለብንንማ ነቅተን ምን ማለት ነው መነጋገር። የትኛውን ቋንቋ አውራ፣ ኦሮሞ ሁን፣ ትግሬ ሁን፣ ደቡብ ሁን፣ አማራውን አሁን የመጣው አንገት ላይ ባሰርከው ነው። የክርስቶስ ተከታይ ስለሆንክ ነው። ስለዚህ ትጠፋለህ። መትረፊያክም አንድ ነገር ነው። ምን? መደራጀት። የሶሪያ ክርስቲያኖችን እንመልከታቸው።
ከአምስቱ አሃት ቤተክርስቲያን ውስጥ አንዷ ነች ሲሪያ። የትኛውም እየመጣ ቦምቡን ነቀል እያደረገ አላሁ አክበር እያለ ይጠልባቸው ነበረ። ጨፈጨፏቸው፣ ገደሏቸው። መጨረሻ ላይ ግን መሞት አንገፈገፋቸው። ሊጠፉ እንደሆነ ተረዱ። ከምድር ገጽ ሊያጠፏቸው እንደሆነ አወቁ። በዛች ሀገር ላይ በዛች ታሪካዊት ሀገር ላይ ክርስትና የሚባል እምነት እንዳይኖር ፍላጎት እንዳላቸው ሲረዱ ምን አደረጉ? ራሳቸውን ለመከላከል ድንቅ ወታደሮችን ቤተክርስቲያን የሚጠብቁ። አሁን የማንም ሽንታም እየመጣ አላሁ አክበር እያለ የሚጥልባት ቦምብ አይኖርም። ለምን? ለሀገር የምትተርፍ ሆናለች። ለሀገሯ ለሲሪያ እንግዲህ እርስ በርስ ጦርነት ቀውስ ውስጥ አይደል ያሉት? ይህንን ተመልክተው አልነበረ ሲያጠፏቸው የነበረው? ከዛስ አሁን ለሀገር የሚተርፍ ዝግጅት አላቸው። ነቃ ብላ አንፍዘዛ ነዋ ችግሩ። አሁን ፈዝዘናል። እስከ መቼ ድረስ እናወራለን? ለምንድነው አውርቶ አደር ብቻ የሆነው? ምክንያቱም በግልጽ መነጋገር ሳልቻል እኔ የሚመጣብኝ ሁሉ እቀበላለሁ። እኔ ሞክረዋለሁ። ይሄንን ነገር የሚመጣብኝ ሁሉ እቀበላለሁ። እኔ ሞክረዋለሁ። ምን ማድረግ? ክርስቲያኖችን ማደራጀት። ስለዚህ ምን እናደርጋለን? አንድ የቴሌግራም አካውንት እንከፍታለን እዛ ቻናል ላይ። ከዛ የየሰፈሩ ይከፈታል። ሁሉም ሰው እዛ ላይ ጆይን ያደርጋል። ቁጥራችንን ያማከለ መሆን አለበት። የትኛውም ዓለማዊ ኮንተንት ላይ የምትሰሪ ነሽ። ቢላው ተስሎ እየመጣል ነው። ስለዚህ ተዘጋጅ። እግዚአብሔር አምላክ እንዲሰማን እርሱ ጉልበትና አቅም እንዲሆነን መንፈሳዊ ህይወት ይኑረን። የማይቆርብ ወጣት አይኑር። የማይቆርብ ክርስቲያን አይኑር። እንደ ሌባ እመጣለሁ ያለ ጌታ በየትኛው ሰዓት አሳቻ ሰዓት ሊመጣብን ይሆናል። ከሁሉም ያጣን እንዳንሆን ምን ያስፈልገናል ሲባል የነፍስ መና የሆነው ምግብ ያስፈልገናል። እንቁረብ፣ ንስሐ እንግባ፣ እግዚአብሔርን እንጠይቀው፣ እንማጸነው። ከዛ ልክ ዳዊት ያነሳውን ጠጠር ማንሳት አያቅተንም። ያኔ እግዚአብሔር ከኛ ጋር ስለሚሆን ታላቁ ጎልያድ ይወድቃል። እግዚአብሔር የሌለበት እግዚአብሔር አምላክ ያልቀደመበት የትኛውም ነገር ድል አይኖረውም። ክርስቶስን ደግሞ ከኛ ጋር ማድረግ የምንችለው ደግሞ ምን እናድርግ? መንፈሳዊ ህይወትም ይኑረን። የሚዘን ነገር አይኑር። በውጭ ዓለም ያለን ምናልባት በአረብ ሀገርም ያለን ልንሆን እንችላለን። እዚህ ውስጥ አይደል ካለን መቁረብ አትችሉ ይሆናል። አዎ አትችሉ ይሆናል። ልባችሁን ጌታ ያውቃል። ግን በስልክ ንስሐ መግባት ትችላላችሁ። እንግባ። እመኑ፣ የእናንተን የመሰለ ታላቅ ጸሎት የለም። በአሕዛብ ሀገር ውስጥ ሆናችሁ ለቤተ ክርስቲያን እንደከመ ሰለቸን የማትሉ በየትኛውም ሁኔታ ውስጥ እናንተ የምትታገሉትን እናንተ የምትከፍሉትን ዋጋ የሚከፍል የትኛውም ቦታ ላይ ያለ የትኛውም ዓለም ላይ ያለ ክርስቲያን የለም። የእናንተን ጸሎት እንኳን ይሰማል። ስለ እናንተ ሲል እንኳን ሁላችንን ይምረን ይሆናል። ግን ምን እናድርግ? ልክ ዶሮ ተነስቶ ከማሽካካቱ በፊት አስቀድሞ ቅንቅን ነው የሚባለው፣ እርሱን ያራግፋል። አስቀድመን የራሳችንን ምን እናራግፍ ነው? በደላችን ኃጢአታችንን እናራግፍ። ንስሐ እንግባ። የቅዱስ ቁርባንን እንቀበል። ያን ጊዜ ስጋውን የሚበላ ደሙን የሚጠጣ ከማን ጋር ይኖራል? እኔ ከእርሱ እርሱ ከኔ ጋር ይኖራል ብሎን የለ? እግዚአብሔር ከኛ ጋር ካለ ደግሞ ማን ይቃወመናል? ኃይል ይኖረናል፣ አቅም ይኖረናል፣ ጉልበት ይኖረናል። ንግግራችን ተቀባይነት ይኖረዋል። ድምፃችን ተሰሚነት ይኖረዋል። አቅማችን፣ ጉልበታችን ያነሳነው ጠጠር ጎልያድ ግንባር ላይ ያርፋል። ጎልያድ ግንባር ላይ ያረፈው ያቺ ትንሿ ጠጠር ጎልያድን የሚጥለው የሚገርለው ይሆናል። ከዛ ገደለ ተብሎ ተዘመረለት። እግዚአብሔርን እያመሰገን እየዘመርን እመኑኝ፣ ክርስትናን የሚነካ ሁሉ መጨረሻው ጥፋት ሞት ነውና፣ ስለዚህ አቅማችንን ማሳየት የምንችለው ድምፃችንን ማሰማት የምንችለው ስንደራጅ ነው። እንደ ንብ እንሁን ነው። እንደ ንብ እንሁን ነው። ለምን? ለመግደል አይደለም። ራሳችን እንከላከላለን። ለህፃናት የማይራሩ ከሆነ ገና ለገና በዛ በላይ በሰማይ የሚሰጠኝ ተስፋ አለ ብሎ ከሴክስ ያለፈ ህይወት እኮ የላቸውም እኮ ጋይስ። ተስፋቸው ምድራዊ፣ ሀሳባቸው ስጋዊ። እኛ ተስፋችን ይህ አይደለም። ተስፋችን ራሱ ክርስቶስ ነው። ልክ እንደ ጳውሎስ ሊሄድ አለ፣ ከክርስቶስ ጋር ልኖር እናፍቃለሁ አለ። የኛ ናፍቆት የኛ ፍላጎት
ምንድነው? ምድራዊ ሩጫችንን ጨርሰን ከክርስቶስ ጋር መኖር። ይሄ የክርስቲያን ዓላማው ነው። ባይሆንም ማኖሩ እኮ ትላንትና እየተሳደድክና እየተገደልክ በነበረበት ሰዓት ላይ እኮ እግርህን አጠበው እግርህን ስመው ባልተቀበልክ የተቀበለች ክርስቲያን ነች ኦርቶዶክሳዊት ቤተክርስቲያን። የተረፋችሁባት ለዘር ያተረፈቻችሁ ነበረች። እንስሳ እንኳን ውለታ አይረሳም ጋይስ። አንበሳ ምናምን ማለት ነው። ይሄ የሚፈራ አውሬ የሚባለው አንበሳ ያሳደገውን ሰው አይረሳም፣ አይበላም። ያንን ተመጋቢ እኮ ነው፣ ስጋ በል እኮ ነው። ግን ያንን ያሳደገውን ሰው እንኳን አይረሳም። እንዴት ከእንስሳ ታንሳላችሁ? እንዴት አምላካችሁ ግደሉ ሲላችሁ እርሱ መግደል ያልቻለውን እናንተ እንድትገሉ ሲያዛችሁ እንዴት ይሄን ትክክለኛና የእውነት እምነት ነው ብላችሁ ተከትላችሁ ትቀራላችሁ? በጌታ ስም አእምሯችሁን አሰሩት እስኪ። እንድትገድል የሚያዝህ ከሆነ እንዲድን አይፈልግም ማለት ነው። ተገዳዮቹ ክርስቲያኖች እንዲድን አይፈልግም አለው አላህ። አረ እንዲህ አይነት አምላክ የለንም እኛ ምን አይነት አምላክ አለን መሰላችሁ? ዓለምን ሁሉ እንዲሁ የወደደ ማን አለን? አብ አለን። ከዛስ አንድያ ልጁ እስኪሰጥ ድረስ ደግሞ ዓለምን እንዲሁ ወዷልና ማንን ሰጥቶን? አንድያ ልጁ እስኪሰጠን ድረስ የወደደን ያፈቀረናል። ለማን? ለዓለም ሁሉ። ለማን? ለዓለም ሁሉ። ምን ይል ዘንድ? ይድን ዘንድ። ክርስቲያን ሐሳቡ እናንተም ቀን ይወጣላችሁ ወደሚደነቀው ብርሃን ትመጡ ዘንድ ምን ይላል? ወንጌልን ይሰብካል። ቢላ ስሎ የሚያሳድድ ክርስቲያን የለም። ከክርስትና ቢወጡ እንደሚታወቀው ብዙ ሰዎች ከክርስትና የወጡ ሰዎች ይኖራሉ። ወደ ፕሮቴስታንት የተቀላቀሉ ምናምን እንገላለን ብለን አናስፈራራም። እውነት ቦታ እስኪተውሉ ድረስ ወንጌል ይሰበክላቸዋል። ከዛስ ነገ ልባቸው ሲመለስ ከዛ ይመለሳሉ። እነማንን አየን? እነ ደምረውን አየን አይደል? አስቀድሞ ክርስቲያን ነበሩ፣ ከዛ ወደ ፕሮቴስታንት ሄዱ፣ ከዛ ደግሞ ተመልሰው መጡ። ብዙዎች አልመጡም? አላየንም? አይተናል። እነ ዘማሪ ሐዋዝን አየን፣ እነ ዘማሪ እዝራን አየን፣ አላየንም? ገለላቸው ቢሆን ኖሮ ይመጡ ነበር? የፍቅሩን መንግስት ይወርሱ ነበር? ተስፋ የተደረገ ያንን ባለ ተስፋ ክርስቶስ ኢየሱስ ከነርሱ ጋር ይሆን ነበር? አይሆንም ነበር። አያችሁ፣ ክርስትና በማሳደድና በመግደል ሳይሆን ለሰዎች እውነት ይገለጥላቸው ዘንድ በልባቸው ላይ የተሰወረውን ያንን እውነት ምን ያደርጉ ዘንድ? አስተውሎት ያገኙት ያውቁት ዘንድ ምን ይደረግላቸዋል? ወንጌል ይሰበክላቸዋል። እውነት ክርስቶስ ነው። ክርስቶስን በቤተ ክርስቲያን ያለው ቤተ ክርስቲያን ሊተዋት አይችልም። ስለዚህ ኑ አሁንም አፒል አድርግ እያለ ነው። እንትን ሪስትሪክሽን እየሰጠኝ ነው። ጋይስ ኮፒ ሊንክ አድርጉ እሺ። በቻላችሁት መጠን ታፕታፑን ተውትና ኮፒ ሊንክ ብቻ አድርጉ እሺ። ስለዚህማ ገርለናቸው ቢሆን ኖሮ ዛሬ እነርሱ ራሳቸውን በድህነት ስፍራ ላይ በእውነተኛው የዳግማዊት የኖህ መርከብ እውነተኛው አሳራፊ ክርስቶስ ራስ በሆነላት በአካል ውስጥ ተጨምሮ አይገኙም ነበር ነው። ኦኬ፣ አሁን ተጨምሮ ይገኛሉ። አያችሁ ልዩነቱን? እኔ በጣም ብዙ ሰዎችን አውቃለሁ ቤተሰቦቻቸው እንደሚገድሏቸው ስለሚያውቁ ከእስልምና መውጣት ያልቻሉ፣ ቀን ሲመጣላቸው ቀን ሲወጣ ግን ነገሮች ሲስተካከሉ ግን ርቀውና ሸሽተው ወጥተው በክርስቶስ ለመኖር የሚያስቡ በድብቅም ደግሞ ክርስቶስን ተቀብለው የሚኖሩ ብዙ ሙስሊሞችን አውቃለሁ። ለገዛ ልጃቸው እኮ አይራሩም ጋይስ። በምድር ሳሉ ሊጣይተው የማይምሩ ከሆነ ለሴክስ የዚህን ያክል ጥማት ካለባቸው ይቅርታ ለአማርኛ ክርስቲያኖች እናንተ እንደሚረብሽ አውቃለሁ። እሺ ይቅርታ፣ እሺ በክርስቶስ ስም እናንተን በጣም ይቅርታ አላለሁ። ግን እውነቱን ግን እውነት ማለት አለብን። በቋንቋቸው ማውራት አለብን። የዚህን ያህል ጥማት ካለባቸው በሰማይ ያሉ ሆረላይንሶች አሉ ተብለው 72 ደናግናል ምናምን ሽልማት አለን ብለው እንገረሰሳለን ብለው አንተን ዛሬ ቢላ ይዘው ሊገረስሱ መጥተዋል። ስለዚህ ንቃ ነው፣ እንንቃ ነው።
እንደውም ቤትሻ ታግዘኛለች በኢቃማ በመጨረሻው ጊዜ አላህ የሚገለጥላቸው ራሱ አይሁዶችና ክርስቲያኖች ሞተው ካለቁ በኋላ ነው አይደለ ቤትሻ አለሽ ቤትሻ ይቀርታ ስራ ላይ ስለሆንኩ ነው። እንደዛ ይላል ዩሲ ዛፎቹ ላሳቀሩ አረ እዚህ ጋር ክርስቲያን ተደብቋል። ምን ሊያደርግ ሊገል? ስለዚህ ይሄን ፈጣሪ ነው ልንለው አንችለውም ማለት ነው። ስለዚህ መደራጀት የግድ ይለናል። በምን ሲባል በየሰፈር የየሰፈርህን ቦታ በዛ ምን ይደረግልሃል? አካውንት እንትን ቴሌግራም አካውንት ይወጣና ግሩፕ ይከፈተና ቴሌግራም ግሩፕ ይከፈትና እዛ ቴሌግራም ግሩፕ ውስጥ ይገባል። ከዛ በኋላ ሊያጠቃ የሚመጣውን ሁሉ ተደራጅተህ ተመልሰዋለህ ማለት ነው። እሱ ሊገል ሲመጣ ምን ትሆናለህ? ልክ እንደ ንብ ሆነህ ትጠብቀዋለህ። ንብ የምትቀስመው አበባ እንጂ ሰውን አይደለም። ቀፏ ጋር ከተጠጋ ግን ወደ ቀፏ መተህ አደጋ እንዳለባት ካሰበች ግን በመንጋ ይመጣሉ። ይሄ ፋክት ነው። እንደ ልጅ የምትቆጥሩን ከሆነ በኋላ እንደ ተራራ ስንገዝፍባችሁ መግቢያ መውጫ እንዳታጡ፣ በኋላ እንደ ተራራ ሆነን የተነሳን ሰዓት ላይ መውጫው እንዳያጥራችሁ ልብ ብትገዙ መልካም ነው። ልብ ብትገዙ መልካም ነው። ይህንን ለማለት ነው የከፈትኩ። ስለነደደኝ ነው ደግሜ የገባሁትኝ፣ ስለተበሳጨው ነው። ምክንያቱም ሪፖርት ለማድረግ ፍጥነታቸው፣ ቪዲዮ ለማስጠፋት ፍጥነታቸው፣ አካውንት ለማዘጋት ፍጥነታቸው፣ እንገላለን ብለው የዛቻ ማት ለመጻፍ ፍጥነታቸው፣ የሚሳደቡት ስድብ ዲክሽነሪ ላይ የሌለ ቃላት በክርስቶስም ከየት ነው የምታገኙት? እናንተ የምትጽፉትን እኮ አይቼ እኮ አምላካችሁ ለመገመት ለኔ ቀላል ሆነልኝ። እንዴት ነው የሚመጣላችሁ እንደዚህ አይነት ጽሁፍ፣ እንደዚህ አይነት ስድብ? ይቻላል ማለት አለ ዲክሽነሪ የሌለ ቃላት። ምንን ከምን አሰባጥራችሁ ነው እንደዚህ አይነት አጸያፊ የሚሸት አይነት ስድብን እንትን ለመሳደብ ይቻላችሁት? ይሸታል፣ ጽሁፉ ይሸታል ጋይስ፣ ጽሁፉ ይሸታል። አቤት መስፈራሪያ፣ አቤት ማስፈራሪያ። ደግሞ አወቁን። እኛ የሚያስፈራን ክርስቶስን ማጣት እንጂ ሞት አይደለም። መጽሐፍም ሲናገር ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ነው የሚለው። እንደምንም እንቆጠራለን ስለ ክርስቶስ። እኛን የሚያስፈራን ክርስቶስን ማጣት ነው። እኛን የሚያስፈራን በግራ መቆም ነው። እኛን የሚያስፈራን ተስፋ የሌለውን ያንን ህይወት መመላለስ ነው። ስለዚህ ሞት አይደለም የሚያስፈራን። ሞት ወይ መውጊያ ወዴት አለ ተባለ። ሞትማ እኮ ለእኛ ድልድይ ነው ወደ ክርስቶስ መሄጃ። ልክ እንደ ቅዱስ ጳውሎስ ስላንተ ከክርስቶስ ጋር ልኖር እናፍቃለሁ አለ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። ናፍቆታችን ራሱ ያን ጌታ ነው። ፍላጎታችን ራሱ ክርስቶስን ማግኘት ነው፣ ከእርሱ ጋር መኖር ነው። እንደናንተ ሐሳባችን ምድራዊ፣ ተስፋችን ምድራዊ አንዱ ነው አሉና ጋይስ ወደ አሜሪካ አካባቢ ነውና ቦምብ ላዩ ላይ አጥምዶ ሊያፈነዳ ሲል ተያዘ ማለት ነው። እና ቦምብ ሊያፈነዳ ሲል ተያዘና ምናምን ነገር እንዴት ምናምን ነገር ምናምን ተባለ፣ ተያዘ ምናምን። ከዛ ቦምቡ ምናምን ነገር ከሻሸፈ ምናምን ሰውነቱ ምናምን ልብሱ እየወለቃ ሲፈተሽ ይሄ ወደ እንትኑ አካባቢ ጋር ይሄ ሊጥ ምናምን የሚጠቀሙበት አካባቢ ሀባብ የማይምሩበት አካባቢ አለ አይደል? እዛ አካባቢ ጋር የብረት ፓንት ነገር አድርጓል። እና ግራ ገባቸው ማለት ነው። እንዴት ነው ይሄ ነገር ማለት? ለምንድን ነው ይህንን ነገር ያደረግከው ሲባል በላይ በሰማየ 72 እኮ ደናግላን ይጠብቁኛል አለ። ምን ሊያረግ? ሊገረስስ። አረ በክርስቶስ ስም ተስፋቸውን እያያችሁ ነው።
ሌላው አካል ፈነዳርቶ ያ አካል አብሮት ሄድ እንዴ? እኮ ምን አይነት የአእምሮ ጎዶሎነት ከዚህ በላይ አለ ጋይስ? ከዚህ በላይ የአእምሮ ጎዶሎነት አለ ጋይስ? እንዴ ምንድነው? ቆይ ከኛ የተለየ ስሜት ነው እንዳላችሁ ይቀር ይበለኝና ማለት እዚህ ያህል ድረስ ሀባባ ለመማር እንዴ! ኧረ ምን በለው አጣን ጋይስ፣ እየተራበን ያለንበት አፍሪካ ውስጥ እኮ ነው ያለ ነው። ዳቦ ገዝተን መብላት አልቻልንም ነው የምልህ። ዳቦ ገዝተን መብላት አልቻልንም። እሺ ያላችሁ ፍራፍሬውን ወይ ያላችሁት እሺ ወይ ጉዳለን ሊጡን በቃ እንትን አላችሁት እሺ ተባለ በቃ። አሁን ደግሞ ጭራሽ መኖር አትችሉም እያላችሁ ነው። እንደዛ ነው ነገሩ። ስለዚህ ክርስቲያኖ መቤት ልንነቃ ይገባል። ሊጣሊጡ ነው ያሳቀኝ እንጂ ጉዳዩ ሲሪየስ ነው። ስለዚህ የትኛውንም ዋጋ ከፍላለሁ። ቴሌግራም ግሩፕ እንከፍታለን። በየሰፈሩ በየአካባቢው እንደራጃለን። የየሰፈሩ ኦኬ በየሰፈራችሁ እየገባችሁ ራሳችንን የመጠበቅ በህብረት የመሆን ምን እናደርጋለን? ራሳችንን የመጠበቅ ህገ መንግስታዊ መብታችን እንጠቀምበታል። ለምን? የሚጠብቀን መንግስት የለም፣ የሚጮህልን አባት የለንም፣ እረኛ የለንም። ስለዚህ ተቀበዝባዥ መንጋዎች ከመሆናችን በፊት እየመጡ ብቻ ለብቻ እያረዱ በኋላ ኢትዮጵያ ውስጥ እኮ ክርስትና ነበረ፣ የሆነ ጊዜ ላይ ክርስትና ነበረ ነው የሚባለው። ይገርማል እኮ። አረ ጭራሽ እኮ አንድ ድንጋይም እኮ ፈልፍለው ደው ከጣሪያው ጀምረው የህንፃ ጥበባቸው ራሱ አረ አስገራሚ ነበረ። ከዛ ወደ ታች ሰርተው ላሊበላን አረ በጣም የሚገራርሙ ነበሩ። ጭራሽ እኮ ድንቁርናንም አጥፍተው ነበር። አሁን እኮ እያወራን ያለነውን ቋንቋ ፊደላትን እኮ የቀረጹት እነሱ ነበሩ ተብለ ታሪክ ትሆናለህ። ለምን? ለምንድን ነው ታሪክ የምትሆነው? መዘጋጀት ካልቻልክ፣ የመጣብህን መዓት የመጣብህን ነገር መረዳት ካልቻልክ ምን ትሆናለህ? በየቦታው የመጣው ይሄ በማንም በሽንታም ሰይፍ ትሞታለህ ማለት ነው። በሽንታም ሰይፍ ትሞታለህ። ልክ እንደ ጅብ በብዛት የሚያስቡ ስለሆኑ እነሱ በበዙበት ቦታ ብቻ ስለሆነ የሚያጠቁት። ስለዚህ ምን ታደርጋለህ? ራስን ትከላከላለህ ማለት ነው። ደግሜ የገባሁት ለዚህ ነው። ያየሁትን ያለዋቸው ነገሮች ደስ ስለማይሉ ነው። የሚልኩት ማስፈራሪያ በጣም የሚገርም ነው። እንዴ ዲክሽነሪ ሌለ ቃላት ስድብ እንደዚህ ይሰባጠራል። አረ ፊደሉ እንዴት አገኙት? እኔ አማርኛ ለስድብ እንዲህ ሲውል አይቻላቅ። አያቴ አልቀረ፣ አባቴ አልቀረ፣ እናቴ አልቀረ፣ አክስቴ አልቀረ። አረ የሞቱት እንኳን ይረፉ። ከየት አምጥተህ ነው እንትን የምትላቸው? አታጓጓኝ። ደግሞ ምንድነው ይዤ እየመጣሁ ነው ትለኛለህ። አታጓጓኝ እንዴ! እንዳልኳችሁ ሞትን የሚፈራ ክርስቲያን የለም። ክርስቲያን የሚያስፈራው አንድና አንድ ነገር ብቻ ነው። እርሱም ከክርስቶስ ተነጥሎ መኖር። ከክርስቶስ ተለይቶ ያለውን ሞት ይፈራዋል። ከክርስቶስ ጋር ያለ ሞትማ ድል ነው። ከክርስቶስ ጋርማ መኖር ናፍቆታችን ነው። እሺ ናፍቆታችን ነውና ብታድቡ መልካም ነው። በኋላ ነካክተው የተኛውን በሬ አደረጉት አውሬ እንደሚባለው ጭራችሁ እንደ ተራራ ገዝፈን የወጣንና የታየናችሁ ሰዓት ላይ መግቢያ መውጫው እንዳይጠባችሁ። ኦኬ እንደዚህ ራሳችንን ለማስከበርና ደግሞ ለመቆም ምን ያስፈልገናል ሲባል አቅም። ልክ እንደ ንብ በህብረት መውጣት አለብን። ንብ እንዳልኳችሁ ቅድም አንድ ጊዜ ልድገመው። ቅድም እንዳልኳችሁ ንብ የምትቀስመው ማርም የምታዘጋጀው ከአበባ ነው። ማርን የምታዘጋጀው ከአበባ ነው። ግን ወደ ቀፏ የመጣ ሰውም ይሁን እንስሳ ሊያጠቃት እንደመጣ ከተረዱ ግን በምን ይመጣሉ? በህብረት በአንድነት። የዛን ሰዓት ላይ ሊያጠቃቸው የመጣው ጠላት በራሱ ወይ አቅም አንሶት ወይ ሞቶ ወይ ደግሞ ደንብሮ ደግሞ ተመልሶ ይሄዳል። ስለዚህ እንደ ንብ እንሁን። ክርስቲያን አጥቂ አይደለም። ክርስቲያን አራጅ አይደለም።
ክርስቲያን እግር አጥቦ የሚቀበል ነው። ሊጠፉ ሲሉ ተቀብሎ የሚያተርፍ ነው። ክርስትና እንደዚህ ነው። ስነ ልቡ ነው ይሄ ነው። ክርስቲያን ለሚገድሉት ሁሉ ይቅርታን የሚለምን ነው። ግን በእናንተ ፈሪ ዱላ ግን መሞት ለኔ ውርደት ነው። ክርስቶስን ለኔ ውርደት ነው። አንድ ክርስቲያን ለ20 ለ30 በቂ ነው። በሽንታም ሰይፍ መሞት ያስጠላል፣ ያናዳልም። እንደ ጅብ በበዛችሁበት ቦታ ብቻ አታስቡ። እንስሳ እንኳን ፌቨር ያደረገለትን ውለታ የሰራለትን ያሳደገውን አንበሳ ያበላውን እንኳን ሰው ይለያል። እናንተ ደግሞ ያጎረሳችሁን እጅ ነካሾች ናችሁና ተረድተናል፣ አውቀናችኋል። መጽሐፋችሁም ያዛችኋል፣ አምላካችሁም እንደዚህ አድርጉ ይላችኋል። እናንተ ደግሞ ምንድነው ስላልተመቻችሁ ነው። ቢመቻችሁስ ልትገሉ ዝግጁ ናችሁና እኛ ደግሞ የመኖር መብታችንን አሳልፈን አንሰጣችሁም ነው። በአንተ የፈሪ ቢላ ላይ የሚወሰን ነፍስ የለኝም እኔ ነው። ስለዚህ ክርስቲያኖች ምን እናደርግ ነው? የሚጠብቅ መንግስት ከሌለ፣ የሚቆረቆርልህ የሚቆጭልህ የሃይማኖት አባት ከሌለ ምን እናደርግ ነው? እንበተን እንዲሁ እንደ ተቀዝባዥ መንጋኑ? አይ ይሄ አያስፈልግም። ስለዚህ ምን እናድርግ? እንደራጅ። እንዴት? በቴሌግራም ትልቅ ይከፈታል። በየሰፈሩ በየእንትኑ ትገባለህ። ከዛ የሚመጣብህን ጠላት ምን ታደርጋለህ? ትከላከላለህ ማለት ነው። ራስን ትከላከላለህ። እየወጣ ጥቁር እየለበስክ ሻማ እያበራ የምታለቅስበት ዘመን ሊበቃ ይገባል። ነገ ቤተክርስቲያን መሄድ አትችልም። ቤተክርስቲያንን ልቀቅ፣ መስቀሉን አውጣ፣ ታቦቱን ጣል። ከዛስ ገብተን 40 እንሰግድበታለን ይላል። አዮ ስለዚህ እኛ በውስጥ መነጋገር አለብን። እኛ የምንነጋገረው ለመግደል አይደለም፣ ለማረድ አይደለም ጋይስ። ራሳችንን ለመከላከል ግን ምን አለን? መብት አለን። ስለዚህ እንደራጅ፣ እንነጋገር፣ እናውራ። ግሩፕ ከፍታለሁ። መክፈት የምትችሉን ካላችሁ ክፈቱ። አንድ እንሁን፣ በህብረት እንንቀሳቀስ። ማንኛውም በየትኛውም አይነት ኮንተንት ውስጥ ያለ ቲክታከርም ይሁን ዩቲዩበር በሚዲያ ቤተክርስቲያንን ማገዝ ከፈለገ ቤተክርስቲያን ማለት የክርስቲያኖች ህብረት ነው። ስለዚህ የሚሞተው ሰው የብልት ክፍሉ ነው። እየወደቀበት ያለው እናቱ ነች፣ ወንድማችን ነው፣ እህታችን ነች። እየሞቱ ያሉት እነማን ናቸው ሲባል ቤተሰቦቻችን ናቸው። እኔም ያልሞትኩት አርሲ ስላልሆንኩ ነው።